ኤላ እንዴት ነው? ይመስገን። እንዴት ነሽ አልሚ? አለው መቼም እንደዚህ ቸኮሌት ጠራኝ ጥሩ ነገር ይዘህ መሆን አለበት። በሚገባ። ምንድነው? ይኸው። ምንድነው ይሄ? ዳኒ ስልክ ላይ ያሉት የቪዲዮና የቮይስ ማስረጃዎች ናቸው። ዳኒ ማለት ደመር አንተ እንዲከታተል የቀጠረው ልጅ ማለት ነው አይደል? አዎ እሱ ነው። ታዲያ እንዴት ልትቀበሉ ቻልክ? አንዳንዴ ጊዜና ቦታ መርጦ ኃይል መጠቀም እኮ የስራችን አንዱ አካል ነው። ታዲያ በቂ ጥንቃቄ አድርገህ ነበር? በሚገባ። ዳኒ ታዲያ ኃይል እንደተጠቀምከው አውቀው እንዴ? አይ አላወቀም፣ ግን ግራ ገብቶታል። እና መረጃውን አይተዋል? አዎ አይቼዋለሁ። ያው ኮፒ ሳደርገው ማለት ነው። ደህና ነገር አለው እንዴ? ብዙ ጥሩ ነገሮች አሉት ይመስለኛል። ደግሞ ከኔ ይልቅ አንቺ መረጃ ላይ ጎበዝ ስለሆንሽ በደንብ ታቀናጃቸዋለሽ ማለት ነው። ልክ ነህ። አሁን አኮራኸኝ። ምን ነው ተጠራጥረሽ ነበር እንዴ? ትንሽ። ቆይ ለምን ተጠራጥረሽ? መስመርን የሳትክ መስሎኝ ነበር። ማለት ያፈቀርክ መስሎኝ ነበር። ፍቅር እኮ ለስራችን ትልቅ ሽፋናችን ነው። ይሄን ደግሞ እንዴት ትረሻለሽ? እሱስ ትክክል ነህ። ግን ደግሞ ያንተ ሁኔታ ትንሽ ግራ ያጋባ ነበር። ያ ማለት አፍቃሪ ሆኜ ጥሩ ተጮቼ ነበር ማለት ነው። ለመሆኑ ለዚህ ዓላማ የመረጥካት ሴት ምን አይነት ሴት ናት? ቦይፍሬንድ ያላት ሴት፣ ያውን ፌመስ የሆነ ቲክቶከር። ለምን ፍቅረኛ ያላትን ሴት መረጥክ? ምክንያቱም ከሱ ጋር በሚኖረን ግጭት ብዙ አይኖችን መሳብ እንችላለን። ከዛ በኋላ አፍቃሪውና ጥንዶችን የሚያፋታው ኤላ በሚል ይታወቃለሁ ማለት ነው። በጣም ካሰብኩ በላይ በስላል። ይሄ ጅማሩ ነው። ይልቅ ሌላ የምታዥኝ ነገር ካለ ዝግጁ ነኝ። መጀመሪያ ይሄንን ፋይል ረጋ ብዬ ማየት አለብኝ። ከዛ በኋላ ምን ማድረግ እንዳለብን እነግርሃለሁ። እኔ የምለው መኮንን የሚባል ሰው ታውቂያለሽ? ምን መኮንን ያልከው? አዎ መኮንን። አላውቀውም፣ ግን ማን ነው እሱ? ፍላሹን ከከፈትሽ በኋላ ተደጋጋሚ የምትሰሚው ስም የሱ ነው። ለዛ ነው የጠየኩሽ። አሁን ይሄንን መረጃ እንዲሰማው በጣም አጓጓኝ። በቃ አዲስ ነገር ካለ እንደዋወላለን። በጣም ጥሩ። ሰላም ሁኚ። አልቻልኩም ተመለስ ተረታው ሸጊ ይፍሲል አንደበቴ ቆይላል አንጀቴ ይፍሲል አንደበቴ ቆይላል አንጀቴ አልተስማሙልኝም ዳኝልኝ በሞቴ ሽሞን ማናይና ቃሌና ትይብኝ አፊ በደል ሆኖ በሷ ትፍረዱብኝ ዝናብ ያርግህና ፍሰስ ከበላይ። አንተ ምን ሆነ ነው ስደውልልህ ስልክ የማይሰራው? ተሰርቷል። ደግሞ ምን ሆነ ነው ፊትህን ፕላስተር የለጠፍከው? ትላንት የማላውቀው ሰውዬ መጥቶ ደበደበኝ። ከዛ ስልኬን ሰረቀ። አልገባኝም። ምን ሆኖ የማይገባ? ስልኬ ተሰርቋል እኮ ነው ያልኩት። አንተ ውሻ እየተጫወትክ ጉዲ እንዳይሆን። አይደለም ጀመረ እንዴ? ቆይ ላስረዳ። ይሄው እየጠራ አይደል እንዴ? የምር አላውቀውም። ይንኩት እንካንስ ላውድ ላይ አድርገው። ዳኒ የት ነህ? ማለበል ይችናት እና ጸጋ። እኔን ጸጋ ነው ማለበል የምትለው? ስልኬ ፎርማት እንደሆነ ነገር ይሻላል። እሺ አሁን የት ነህ? ወደ ቤት እየሄድኩኝ። ትንሽ ቆይቼ ላገኝ እፈልጋለሁ። ለምን? ስለ ትላንትናው ቪዲዮ ላወራክ እፈልጋለሁ። የምን ቪዲዮ? ዳኒ አንተ ጥጃ፣ እኔ ሳላቅ ከጀርባዬ ሌላ ነገር እየሰራህ ነው አይደል? አይደለም ደመረ፣ ቆይ አንዴ ላስረዳ። ምን አባ ነው የምታስረዳ? እንደምትወር ለማንዴ ላስረዳ ደመረ። ያው ጸጋ ቤዛናቾቹ እንደከታተላቸው ሚሽን ሰጣይ ነበር። ከዛ የሆነ ሰውዬ ተንበርክኮ ሲለምኑ ታየው። ከዛ ሰውዬውን ቀርጬ ለጸጋ እየላኩላት እያለ
የማላውቀው ሰው በቦክስ መታኝ። ከፌን ተሰነቃ ስልኬም ተሰርቋል። ስልኩንም ፎርማት አድርጎ ትላንትና ነው በማላውቀው ሰው ይላከልኝ። ኧረ ፎርማት ተደርጎ ተመለሰልህ? እኔ ደመረ ላይ ሙድ እያያዝክ ነው? እሺ ቆይ አንተ ለምን አትረዳኝም? እማልረዳህ ስላላመንኩ ነው። ለምን? እኔ ደመረ እውነታውን እንዴት አድርጌ እንደማስወጣጣ አሳይሃለሁ። ምን እያደረክ? አንተ ደግሞ ከየት መጣ? ከየት ስመጣ ምን አገባ? ትሰማኛለህ ጎረምሳው? እኔ ደመረ አይደለሁም። እንደዚህ በዋዛማ እንላቀቃት፣ እገልሃለሁ። ሰውየውን የት ነው የምታውቀው? የሆነ ቦታ ማለት የት? አይ ደላላ እኮ። የምን ደላላ? የሁሉም ነገር ደላላ። እና ታዲያ ለምንድን ነው እንደዚህ የሚሆነው? በሆነ ቢዝነስ ተጣልተን። ደላላ ነው ስላልከኝ የማምነህ ቂል መሰልኩ እንዴ? አንተስ ቤት ማን አገኘልህ? ለደመረ የሚባል ደላላ ያገኘልህ ስትለኝ አመንኩ። ቂል ስለሆንኩ አይዳን ጎበዝ ነገር ነሽ። እስኪ ያሉትን መረጃዎች እናያቸው። ምን ብቻሽ የምታወሪው? አንቺ እንደሆን ጣል አድርገሽኛል። ማን አለኝ ብቻዬን ላውራ እንጂ። አንቺ ደግሞ ወሬ አለብሽ። ይልቅ ካሌብ ምን እያለሽ ነበር? ስለ ባልሽ እያወራኝ ነበር። ባክሽ ስለ የትኛው ባሌ? እንዴ ስንት ባል ነው ያለሽ ባክሽ? ውይ አለም ነገር ማጣመም ስትወጂ። ስለ ጆኒ ነው። ሌላ ስለማን ያወራኛል? ስለ ጆኒ ምን? ጆኒ ቴኳንዶ እንደሚሰራ ታውቂያለሽ እንዴ? አዋቃለሁ። ካሌብ አያውቅም ነበር። ዛሬ ነው ያወቀው መሰለኝ። በጣም ተገርሟል። እንዴት እስከ ዛሬ እንዳልነገረው። እና ይሄ ምን ይገርማል? እኔም እንደዛ ነው ያልኩት። ደግሞ መሲ ፕሊስ አንዴ ሳትናደጂኝ ስሚ። እሺ ምን ልስማ? መሲ አንቺ ልክ ነሽ። በእኔ ምክንያት ነው ደስታሽን ያጣሽው። ስለዚህ በቃ ትንሽ ጊዜ ስጭኝና ደስታሽን ልመልስልሽ። ምን ደስታ ከረሜላ ገዝተህ? ይኸውልህ ናታን፣ ከዚህ በኋላ ምንም ብታረግ ደስታዬ ልትመልስልኝ ስለማትችል አትልፋ። በቃ በእናትህ ካጠገቤ ዞር በልልኝ። እሺ እንዴት ነው ካንቺ አጠገብ ዞር ምለው? አንቺ እኮ በጣም የምወድሽ የልብ ጓደኛዬ እኮ ነሽ። አየህ ናታን፣ አንተ በጣም ራስ ወዳድ ሰው ነህ። የራስህን ደስታ ላለማበላሸት ስትል የኔን ደስታ ማበላሸት ነው የምትፈልገው። ቆይ እንዴት እንደዚህ ታስቢያለሽ? ቆይ እንዴት እንዳስብ ነው የፈለግከው? መሲ ግን እንዴት አይታይሽም? እኔ እኮ አንቺን ለማስደሰት ነው እንደዚህ እየጣርኩኝ ያለሁት። ቆይ አንተስ እንዴት አይታይህም ምን ያህል እንደምወድ? መሲ በእናትሽ ለምን ዝምት ያለሽ? መልሽልኝ እንጂ። መለስኩልህ እኮ ናታን፣ አንተ ነህ ምንም አልገባ ያለ። ምንድነው የመለስሽልኝ? ናታን፣ እኔ የሚታየኝ በአንተ ምክንያት ደስታዬን እያጣው እንደሆነ ብቻ ነው። እኔን ገፍተሽ ደስታሽን የምታገኝ ከሆነ ችግር የለም፣ ካጠገብሽ ገለልልሻል። እኔን የሚያስደስተኝ አንቺ ደስታ ነው። ርቀኸኝ ብትናፍቀኝ እመርጣለሁ እያየሁ ከምትናፍቀኝ። ደህና ነኝ። ናታን እናትህ በጣም ከፍቶኛል። ይኸውልህ ወንድ ልጅ ስሜቱን ውስጥ ላይ ነው ያዝ ማድረግ ያለበት። ጠንከር በልሽ። ከአቅሜ በላይ ሆነብኝ እኮ ምንም ጥፋቴ ሊገባኝ አልቻለም። ወንድም አለም እንደዚህ ነገር ያጋጥማል። ግን ጥፋቴ ምንድነው እያልክ ራስን አታስጨነቀው። ወድጄ እኮ አይደለም፣ ግራ ቢገባኝ እኮ። እሱ ይገባኛል። ና በቃ ቡና ልጋብዝህ። ይኸውልህ ቁጭ ብለን ስናወራ ይቀላል። ና እንሂድ። ወይኔ መሲ፣ አረ መሲ እያስጨነቅሽ ነው። ቆይ ምን ሆነሽ ነው?
ሰብለ እየለየልኝ ነው መሰለኝ። ምንም የማደርገውን ነገር አላውቅም። እሺ ተረጋጊና ንገሪኝ። ናታንን ድጋሚ ልቡን ሰበርኩት። አልገባኝም። ይኸውልሽ መጀመሪያ ልቡን ሰብሬው ሊያባብለኝ ሲመጣ ድጋሚ መልሼ ልቡን ሰበርኩት እኮ ነው የምልሽ። እሺ በቃ ተረጋጊ መሲ። እኔ አሁን እሺ ሰው ነኝ? ያጋጥማል እኮ ራስሽን አታጨናንቂ። እሺ ሰብለው ምንድን ነው የሚሻለኝ? የሚሻለውንማ ነገርኩሽ እኮ በግልጽ ንገሪው። ሰብለ እሱን ማድረግ አልችልም። እኔ እንደምወደው እሱ ባይወደኝ ተስፋዬ ነው የሚጨልመው። እሺ ቆይ ረጋ ብለን አስበን የሆነ መፍትሄ መፈለግ አለብን። ሰብለ የኔ ነገር ምንም መፍትሄ ያለው አይመስለኝም። አለው። ዝም ብለሽ አፍሽ እንዳመጣልሽ አታወሪ። እሺ ምን? እሺ አሁን ተረጋጊና ሰከን ብለን እናስብበታለን አልኩሽ እኮ። እሺ ድጋሚ ልቡን ሰብሬ ይቅር የሚለኝ ይመስልሻል? ይመስለኛል። አንቺ እኮ ነሽ አሁን ላይ ነገር እያወሳሰብሽ ያለሽው። ሰብሊ ወድጄ እኮ አይደለም ቤስት ፍሬንዴ ናፍቀኝ። ይገባኛል እኮ ግን በቃ የሆነ መፍትሄ አናጣም አልኩሽ እኮ። ነይ አሁን ወደ ካፌ እንሂድና ተረጋጊ። ጆስ ፈልግ ነበር ያገኘው። ለምን ይፈልግሽ? ከካሌብ ጋር ሰላም ናቸው አይደል? አዎ። ለምን ጠይቅሽ? አይ ያለመደበትን እኔ ጋር መቶ ስላንተ ቴኳንዶ መስራት አይጠይቀኝም ነበረ። እና ታዲያ ምን ችግር አለ? ችግር የለውም ግን የሆነ የተጠራጠረው ነገር ያለ ይመስለኛል። ምን? የኔ ቴኳንዶ መስራት ለምንድን ነው እሱ ላይ ጥያቄ የሚፈጥርበት? አላቅም። እኔም እኮ እሱ ነው ግራ የገባኝ። የማያስደንቅ ነገር ሲያስደንቀው። አይ ስላላወቀው ቀድሜ ስላልነገርኩት ይሆናል። ትንሽ ኮንሰርን ስላደረገኝ ነው። አያሳስብም። እኔና ካሌብ የልብ ጓደኞች ነን። እሱን አውቃለሁ። የምትጠይቂኝ ነገር ከሌለልኝ ይችላል። እስኪ እናያለን። ማውራት አለብን። ስለምንድነው? ስለ መሲ ምን? ለናታን እንደምትወዱት ንገረው። እኔም እኮ እየሞከርኩኝ ነው ግን ልትሰማኝ አልቻለች። ይኸውልሽ ናታን በጣም ተጨንቋል። መሲም እኮ በጣም ተጨንቃለች። እኔን አማክሬን ብሎ በመጣ ቁጥር እኔ ሚስጥሩን ስለማግራ እየገባኝ ነው። እኔ እንግዲህ የተቻለኝን እየሞከርኩ ነው። የሆነ መፍትሄ መፍጠር አለብን። ሰላም ነው የኔ ፍቅር? አለሁ። ይቅርታ ወንድም፣ ፍቅረኛዬን ፈልጊያት ነበር ብቻዋን። አሁን ቁም ነገር እያወራ ነው። ስንጨርስ እኔ ራሴ ልክላለሁ። ከዚህ ሂድ። በስምምነታችሁ መሰረት ሸኝታታል። ስለዚህ በቃ አሁን ከዚህ ሂድ። ጆኒ ተረጋጋ። ኤላ በቃ ከዚህ ሂድ። ይኸውልሽ በስምምነታችን መሰረት ከጆኒ ገውኝ አታውረኝ እንጂ ጆኒ ሲመጣ ትሄዳለህ የሚል ነገር የለም። ኤላ በፈጠረ ህይወቴን አትበጥብጠው። ከዚህ ሂድ። እሺ ለዛሬ ነው እሄዳለሁ። አንተ ግን ሽንፈትን አምነህ ብትቀበል ነው የሚሻለው። እባክህ ወሬ አታብዛ። ሂድ ተባልካ አንድ ሲያስጠላ። መኮንን ማን ነው? ዳኒስ ለምንድን ነው መኮንንን በጥብቅ የሚከታተለው? ቆይ መኮንንና ጸጋስ ያላቸው ግንኙነት ምንድን ነው? ደግሞ ቤዛና ቹቻ ስለምንድን ነው የመኮንንና የጸጋን ግንኙነት መከታተል የፈለጉት? ብቻ ለሁሉም ነገር መልስ ማግኘት የሚቻለው ከዳኒ ብቻ ነው። ጥብቅ ትዕዛዝ ነው። ሙሉ ለሙሉ ትኩረትን ዳኒ ላይ አድርግ። ሰላም ነው ዳኒ?